በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ታኅሣሥ 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 11 በዚች ቀን የግብፅ ደቡብ ከሆነ ከመጽኤል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባ በኪሞስ አረፈ። እርሱም የአባቱን በጎች የሚጠብቅ ነበር። ዕድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሂደን እንመነኩስ ዘንድ ትሻለህን? አለው። እርሱም አዎን አለው። ሁለቱም ተስማምተው ወደ አስቄጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኩሳትንም አገኙ። አባ በኪሞስም ከእነርሱ ጋር 24 ዓመታትን ኖረ። ከዚህም በኋላ አባ በኪሞስ ከዚህ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በእሪያዎችና በዘንዶች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንትን ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያም ጊዜ ተበተኑ። እርሱም ወንዝ አገኘ። 7 ቀን እየጾመ በዚያ 3 ዓመት ኖረ። በሱባኤውም መጨረሻ በመሃል እጁ ተአምር ሞልቶ ያንን ይመገባል። ውሃም በጥቂቱ ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያትን ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውም ቀን ሲፈጸም 1 ጊዜ ይበላል። ከዚህም በኋላ 1 ጊዜ ቆዳው ከአጥንቶቹ ጋር ሲጣበቅ 80 ቀን ይጾመ። በዚያም ጊዜ እግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃ አመጣለት። ያም ውሃና እንጀራ ሳያልቅ እስካረፈ ድረስ ብዙ ዓመታት ኖረ። ፈጣሪ እግዚአብሔርም በሌሊት ራእይ ተገልጦ ወደ ሀገሩ እንዲመለስ አዘዘው። በዚያም ጊዜ ተነስቶ ሄደ። ወደ ሀገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱም ለሚመጣ ሁሉ መጠጊያና ወደ በጎ አለይታም ሆነ። ሰዎችም ሁሉ በትምህርቱ እየተጽናኑ ኖሩ። ንጹሕ በሆነ አምልኮቱ በትሩፋቱና በተጋድሎው መንፈሳዊ ቅንዓት ይቀኑበት ነበር። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸክሞ ወደ ኤፍራጥስ ምድር አደረሰው። የዚያም አገር ሰዎች በመተላለፍ ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀና ሃይማኖትና ወደ በጎ ምግባር መለሳቸው። ከዚያም ወደ ቦታው ተመለሰ። አንድ ጊዜም ሽጦ ምግቡን ያገኝ ዘንድ አገልግሎችን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቹን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያም ጊዜ ከአገልግሎቹ ጋር የእግዚአብሔር ኃይል ተሸክሞ ወደሚሻው ቦታ ደረሰው። በዚያም ወቅት አባ ሲኖዳ ከፍተኛ የዕንቁ ባህር ምሰሶ በራእይ አየና ይህንን ታላቅ ምሰሶ ምንድነው ብሎ ደነገጠ። የእግዚአብሔር መልአክ ተገልጦ ይህ አባ መኪቦስ ነው አለው። አባ ሲኖዳ ወዲያውኑ ተነስቶ ወደ አባ በኪሞስ ሀገር ሲደርስ በእግሩ ተጓዘ። ከዚያም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ በኪሞስም ወጥ ሊያበስል ወደደ። አባ ሲኖዳም ይችን እንስራ ያዝና ሄደህ ውሃ ቀድተህ መልተህ አምጣልኝ አለው። በዚያም ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸክሞ ውሃውን ቀድቶ ሞልቶ አመጣለት። ወጡንም ፈልቶና በስሎ አገኘው። በዚያም ጊዜ አባ በኪሞስ መሆኑን አወቀ። ከእርሱ ጋር ሰላምታ ደግሞ እጅ በመነሳሳት ሰላምታ ተለዋወጡ። ከዚህ በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ።
ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኙ። አባ ሲኖዳም በበትሩ ነቅነቅ አደረገውና ሙት ሆይ ያየኸውን ትነግረንና ታስረዳን ዘንድ ተነሳ አለው። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ሥጋ ለብሶ ተነሳና ሰገደላቸው። በሲኦል የሚሰራውን ሁሉ በየወገናቸውም በውስጧ የሚሰቃዩትን እርሱም አረማዊ እንደሆነ ነገራቸው። እንዲህም አለ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ሥራና በአረማዊ እርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳኑም ተመልሰህ ተኛ አሉት። ወዲያውኑ እንደቀድሞ ሆነ። ከዚህ በኋላ አባ ሲኖዳ ቅዱስ በኪሞስን ተሰናብቶ ወደ ቦታው ተመለሰ። እረፍቱን በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ጠርቶ የኖረበትን ቦታ ሥጋውን እንዲቀብሩ አዘዘው። ከዚህም በኋላ በሆድ ዝም ሕማምም ጥቂት ታመመ። ቅዱሳን በአንድነት ወደ እርሱ ሲመጡ አያቸው። በዚያም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደረሷት እያመሰገኑ እየዘመሩ አሳረጓት። መላ ዕድሜው 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ሥራ ኖረ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለከ ጽዋሬ ክቡድ አስፈሬዳ ወእመንሳኤ ምውተ በምድረ በዳ እስበ ጻማከ በኪሞስ ወዘተቀንጢወከ ፍዳ መንበረ ብርሃኔዊ ወአክሊለ ክብር ጸዓዳ እግዚአብሔር አርአዩ ለአባ ሲኖዳ። በዚህም ቀን የኤጲስቆጶስ በርተሎሜዎስና የሰማዕቱ በጥላን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለከ በርተሎሜዎስ አቡነ ዘደለወከ በትረ ኤጲስቆጶስ ከዊነ እምጽድቅ ሁሉ ዘይጸንሃ ኃይለ ጸሎትከ ይቀውብ ኪያነ በአምሳለ ብንት ዘይዓቅብ አይነ ሰላም ለልደትከ ቴዎድሮስ ፍሱሃ ገጸ አምሳለ ፍሬ ስርናየ ወፍሬ ሰናይ ዕፀ ውስተ ፍኖትከ ሚጥኒ እምነ ፍኖትየ ዘዳህድ በእንተ ሥጋከ በዝብጥየ በትረ ቅሩጽ ወበእንተ አጽምከ ካዕበ በማህረፀ ህሩፀ አሜን። በመምህር ዲያቆን ዮርዳኖስ የተጻፈ። ታላቁ አባ በኪሞስ በቤተ ክርስቲያናችን አስተምሮ ታላቅ አበይት የሚባል ስም የሚሰጣቸው አባቶች የተለዩ ናቸው። አንድም እጅግ ብዙ ትሩፋቶችን የሰሩ ናቸው። በሌላ በኩል ደግሞ በተመሳሳይ ስም ከሚጠሩ ሌሎች ቅዱሳን እንለይበታለን። ገዳማዊ ሕይወት ጥንቱ ከብሉይ ኪዳን ነው። በቀዳሚነት በደብረ ቅዱስ አካባቢ ይኖሩ የነበሩ ደቂቀ ሴት እንደጀመሩት ይታመናል። ሕይወቱ በጎላ በተረዳ መንገድ የታየው ግን በታላቁ ጻድቁ ሄኖክ ከዚያም በቅዱስ ካህን መልከ ጼዴቅ አማካኝነት ነው። ቀጥሎ እነ ቅዱስ ኤልያስ ነቢይ፣ እነ ኤልሳዕ ደቀ መዝሙሩ ኑረውበታል። በሐዲስ ኪዳን ደግሞ ሙሉ ሕይወቱን በገዳም በበረሃ ያሳለፈ መጥምቀ መለኮት ቅዱስ ዮሐንስ ቅድሚያውን ይይዛል። ለስም አጠራሩ ስግደት ይሁንና መድኃኒታችን ክርስቶስ በገዳመ ቆሮንጦስ ለ40 ቀናት በትህርምት ኑሯል። ገዳማዊ ሕይወትን ቀድሷል፣ አስተምሯል። በዘመነ ስብከቱም ያድርባት የነበረችው የደብረ ዘይቷ ባዕቱ ኤልዌን ዋሻ በእርሷ ለዚህ ሕይወት ትልቅ ማሳያ ናት። ከጌታ ዕርገት በኋላም ክርስቲያኖች የዓለም ሁካታ ሲሰለቻቸው አንድም በንጽሕና በተሸፈነ ልቦና ለፈጣሪያቸው መገዛትን ሲሹ ከከተማ ወጣ እያሉ ይኖሩ እንደነበር የታሪክ መዛግብት ያሳያሉ።
አኗኗራቸውም በቡድንም በነጠላም ሊሆን ይችላል። ዋናው ነገር ግን በጾምና በጸሎት መትጋታቸው ነው። ይህም ሲያያይዝ እስከ 3ኛው መቶ ክፍለ ዘመን ደረሰ። በዚህ ዘመን ግን አባ ጳውሊ የሚባል አንድ ንጹሕ ክርስቲያን ይህንን ሕይወት ወደ ሌላ ደረጃ ከፍ አደረገው። ለ80 ወይም ለ90 ዓመታት ሰው ሳይ ተጋድሎ የባህታውያን አባት ተባለ። ደንቡ ያለው ተባህታዊም ጀመረ። ይህ ከሆነ ከ20 ዓመታት በኋላ ደግሞ አባ እንጦስ የሚባሉ ደግ ክርስቲያን ይህንን ገዳማዊ ሕይወት በሌላ መንገድ አጣፈጡት። በቅዱስ ሚካኤል አመንኳሽነት ገዳማዊ ሕይወት በምንኩስና ተቃኘ። ስለዚህ አባ እንጦስ የመነኮሳት አባት ተባሉ። እርሳቸውም ሕይወቱን ለማስፋፋት ከተለያዩ አህጉር ደቀ መዛሙርትን እየተቀበሉ አመንኩሰዋል። ቅዱሳን የአባ እንጦስ ልጆችን ወደየሀገራቸው ተመልሰው ሕይወቱን በተግባር አሳይተው ገዳማዊት ሕይወትን አስፋፍተዋል። አባ በኪሞስ ስም አጠራሩ እጅግ የከበረ ሽምግልናው ያማረ ባህታዊ መነኩሴና ሐዋርያዊ አባት ነው። የነበረው በዘመነ ጻድቃን በ5ኛው መቶ ክፍለ ዘመን ሲሆን ትውልዱ እንደ ብዙዎች የወጡ ቅዱሳን በላይኛው በደቡብ ግብጽ ነው። አባ በኪሞስ በክርስቲያን ወላጆች ተወልዶ በልጅነቱ ክርስትናን አጥንቶ በእረኝነት ተሰማራ። በጎችን ሲጠብቅም የእግዚአብሔር ጥሪ ወደ እርሱ መጣ። ያኔም ዕድሜው ገና 12 ዓመት ነበር። አጠራሩም እንዲህ ነው። በእረኝነት ሳለ መልአከ እግዚአብሔር ሰው መስሎ መጥቶ ተገናኘው። ቁጭ ብሎ ስለ መናንያን ክብር ሲያጫውተው ከዋለ በኋላ ለምን እኔና አንተ ለዚህ ክብር እንድንበቃ አንንመንንም ሲል ጠየቀው። ሕፃኑ በኪሞስ ደስ ብሎት እሺ አለው። ወዲያውም መንጋውን ለወላጆቹ መልሶ ከመልአኩ ጋር ወደ ገዳም ሄደ። ቅዱሱ መልአክም በመንገድ ሳሉ ብዙ ምስጢራትን ነገረው፣ አጸናው፣ ረድኤተ እግዚአብሔርንም አሳደረበት። ልክ ወደ አንድ ገዳም ሲደርሱ ግን ተሰወረበት። ቅዱስ በኪሞስም ወደ ገዳሙ ገብቶ ምናኔ ሕይወትን ጀመረ። በዚያም እንደ ልጅነቱ አበውን እያገለገለ ሥርዓተ ገዳምን፣ ትህርምትን፣ አርምሞንና ተጋድሎን በደንብ አጠና። በዚያ ገዳም ሳለም ምንኩስናን ተቀበለ። ለ24 ዓመታት አገልግሎ 36 ዓመት በሞላው ጊዜ ተባህታውያን ተመኘ። ከአባቶች ዘንድ ተባርኮም ጭው ወዳለ በረሃ እየዘመረ ተጓዘ። አንዲት ቦታ ላይም የቀኑን ሐሩር የሌሊቱን ቁር ሳይሰቀቅ ለ3 ዓመታት ጸለየ። ዕድሜው 39 ሲሆነው እንደገና ጭራሽ ፍጥረት ወደማይደርስበት በረሃ ተጉዞ ደረሰ። የደረሰበት አካባቢ ፀሐይ እንደ እሳት የምታቃጥል፣ ምድር እንደ ብረት ምጣድ የጋለች ነው። ቸር እግዚአብሔር ግን ለዚህ ታላቅ ሰው እንዴት አንዲት የተምር ዛፍ አበቀለለት፣ ትንሽ ምንጭም አፈለቀለት። አባ በኪሞስም ዋናውን ተጋድሎ በዚህ ስፍራ ጀመረ። ጾምን፣ ጸሎትን፣ ስግደትን ያዘወትር ነበር። ጾሙ በመጀመሪያ 3 ቀን፣ ቀጥሎ 7 ቀን፣ በመጨረሻ ግን በ40 ቀን አንዴ ብቻ ማዕድ የሚቀምስ ሆነ። ለዛውም ምግብ እንዴት አንዲት እፍኝ ይቆረጥማል፣ አንዲት ጉንጩ ውሃን ይጎነጫል። ከዚህ በኋላ ለስጋው ምክንያት ምኞትን ሊሰጣት አልፈለገም። በዚያም ምክንያት አካሉ ደርቆ ከሰውነት ተራ ወጣ። ግን ብርቱና ደስተኛ የማይደክም ተዋጊ ነበር። የሚገርመው ደግሞ ጸሎቱ ነው። ሌሎች ጸሎቶች ሳይቋረጡ በመዓልት በቀን 2400 ጊዜ አቡነ ዘበሰማያት በላዩ ተመስጦ ያደርሰው ነበር። በሌሊትም በተመሳሳይ ቁጥር ይደግመዋል። በምድር በየዕለቱ 4800 ጊዜ አቡነ ዘበሰማያት ይል ነበር። ስግደቱንማ ማን ቆጥሮ? ታላቅ አባ በኪሞስ እንዲህ ባለ ገድል ለ24 ዓመታት ቆየ። ዕድሜው 66 ደረሰ። አንድ ጊዜ ግን ሕማመት ክርስቶስን እያሰበ ያለ ምግብ ለ80 ቀን ቆየ። ፈጽሞም በተራበ ጊዜ
ቅዱስ መልአክም ከሰማይ ህብስተ በረከቱን ጽዋ አኮቴቱን ይዞለት ወረደ። ከህብስቱ መግቦት ከጽዋውም አጠጥቶት ወደ ሰማይ አረገ። ሲያርግ ግን ህብስቱን ትቶለት ነበር። ዘወትር በዚያ ተመገበ ብሎት አባ በኪሞስም ከዚያን ቀን ጀምሮ እስከ ዕረፍቱ ድረስ የተመገበው ከዚያ ህብስት ነው፣ ግን አላለቀም ነበር። በታላቁ አባ በኪሞስ ዘመን አቡነ ኪሮስ እና ታላቁ ሲኖዳ የመሰሉ አበው ነበሩ። በተለይ የባህታውያን ሁሉ አለቃ አቢኖስንዳ አባ በኪሞስን መንፈስ ቅዱስ እንዳስተዋውቋቸዋል። አንድ ቀን አባ ሲኖዳ የዕንቁ ምሰሶ ከምድር እስከ ሰማይ ተዘርግቶ ያይና ጌታን ምስጢሩን ምንድነው ቢል ይህ ምሰሶ አባ በኪሞስ ነውና ሂድ ተገናኘው የሚል ቃል ሰማ። አባ ሲኖዳ በእግሩ ተጉዞ አባ በኪሞስን አገኘው። ሰላምታም ተለዋውጠው በኋላ አባ በኪሞስ ታላቅ ሲኖዳ እኔ ወጥ ልስራ አንተ ውሃ ቅዳ አለው። ቅዱስ ሲኖዳ ከበር ብቅ ብሎ ማሰሮውን በተአምራት ውሃ ሞልቶለት ሲመለስ አባ በኪሞስ ደግሞ ያለ እሳት ወጡን አብስለውት ቆየ። ሁለቱም ተገርመው ፈገግታን ተለዋውጠው ማንነታቸውም ተዋውቀው ለመናፍስ ወደ በረሃ ወጥተው ሳለ ደክሟቸው ቁጭ አሉ። ከፊታቸው አንድ የሰው ራስ ቅል ነበርና በበትራቸው መታ አድርገው አንተ ተነስ አጫውተን አሉት። የአጽሙም ስጋ ተነስቶ ሰገደላቸው። ከወዴት መጣህ ቢለው ከሲኦል አላቸው። አረማዊ እንደነበርና የሲኦል መከራ ብዛት ነገራቸው። አክሎም ክርስቲያን ነን እያሉ በክርስትና የሚቀልዱ ከኛ በታች በብዙ አሉ፣ መከራቸው ተነግሮ አያልቅም አላቸው። ድጋሚ በበትራቸው ነክተው ወደ ነበርክበት መለሱት። ቅዱሳን ወደ በዓታቸው ተሰናባበቱ። ታላቅ አባ በኪሞስ ከዚህ በኋላ ለ7 ዓመት ያህል መልአክ በክንፉ እየወሰደው ወንጌልን ሰብከዋል። ብዙዎችም ወደ ሃይማኖታቸው ንስሐ አምጥቷል። ሁሌም እንቅቦችን እየሰፋ ይሸጥ፣ በዋጋቸውም ለነዳያን ይራራ ነበር። መልአኩም ወደ ፈለገበት ቦታ ተሸክሞ ይወስደው ነበር። ታላቅ አባ በኪሞስ በበረሃ በገባ በ58 ዓመቱ በተወለደ በ70 ዓመቱ ከዚህ ቀን ጀምሮ አርፏል። የክብር ባለቤት ክብር ወርሳል። አምላክ አባ በኪሞስ ጸጋውን ክብሩን አይንሳን። አሜን አሜን ይሁን ይደረግልን። ታኅሳስ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ታላቁ አባ በኪሞስ፣ ቅዱስ በርተሎሜዎስ፣ ቅዱስ ቴዎድሮስ፣ ቅዱስ በጥላን። ወርሃዊ በዓላት፦ ቅዱስ ያሬድ ካህን፣ ማርገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ፣ ቅድስት ሐና ብሩክ። በእሽቅድምድሚያ ስፍራ የሚሮጠው ሁሉ እንዲሮጥ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ዘአቅረብኩ ማኅሌተ አዘክር ያላፈን ምለተ ጸሎከ ዘልፈ ለላንበተ ወከፈ ዘንዴቴ መጽሐፈን እንተረሰ ከግዚኦ ጸድቀ በለተ ክፈን ምላ ብለን ተተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወኩቱ በሃንደና ወመላእክቱ በሃንደና ገላዶ መነኮሳት ሄራ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቄት ወንስለታ ጻፈ በክርታስ ወለታ ጻፈን ዘይረ ስለታን ወተርጎ በርሳን ሐዲስ ወለሰማ ቃል በዝነ መንፈስ በጸሎተ መማራ ማራቂተ ኩሎም በሐሳቡ ረማርና ኢየሱስ ክርስቶስ ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳዊትን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አላፈ መላእክት እያሰበ ችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን ፍጹማን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈና ያጻፈ ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ላይ ነደን በደረኛን ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ንኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ
أم كل أكش مزاكي تمنجز تايلو سبع الله لما بسلام قدوس جبريل ملاك أوجي تيمان سلام لك دينجل بهلنا كدينجل بسجاكي مكساب سبع سلام لك بركتان تيمان استبرك فريك أرسكي تبصي فسي أو من تتأكد زابير مثلكي سالو سألي وهم كرول لك يسوع كريستوس كما يسرنا هذا سبعة رام سبعة رول سبعة رول بسكتها لما آمين